ዛሬ የምንመለከተው የሰው ልጅ ማንነት እስከ መጨረሻው የሚፈትነውን The Skin I Live In የተባለውን ዝኛ ታሪክ ነው። አስቡት፣ አንድ ትልቅ ገለልተኛ እና ማንም አይደርስበት ግቢ ውስጥ ታገታ የምትኖር ቬራ የተባለች ሚስጥራዊ ሴት። ማንነቷ ፈጽሞ አይታወቅም። አንድ ቀን ታዲያ አጋቾቿ ወደ ክፍሏ ሲገቡ እጇ፣ ጡቷና ሆዷ ላይ ጥልቅ ቁስሎች ተፈጥሮ ራሷን ስታያገኟታል። እቺ ሴት ከየት መጣች? ለምን እዚህ ተዘጋባት? ከማንም ጋር ሳትገናኝ በምግብ ማስተላለፊያ ቱቦ ብቻ ነው ምግቧ የምታገኘው። እያንዳንዱ እንቅስቃሴዋ በትልቅ ስክሪኖች ቀንና ሌሊት ይከታተላል። በቃ እሷ ተራ እስረኛ ሳትሆን የአንድ ሰው ልዩ የሙከራ ሰለባ መሆኗን በግልጽ ያሳያል። ታዲያ የዚህ ሁሉ ምስጢርና ጥብቅ ክትትል ጀርባ ያለው ማን ነው ካላችሁኝ፣ ዶክተር ሮበርት ሊድጋርድ ነው። ውጪ ላይ ስታዩት እጅግ የተዋጣለትና በህዝብ ዘንድ የተከበረ የፕላስቲክ ቀዶ ጥገና ሐኪም ነው። በዝግበር ጀርባ ግን ጨለማና አስፈሪ ተግባራትን የሚፈጽመው አፋኝ። ቬራ ራሷን ስታገኛት ጊዜ ቁስሎቿን ለማከም በፍጥነት ወደ ቀዶ ጥገና ክፍል ሲወስዳት እውነተኛ ማንነቱ እና ከቬራ ጋር ያለው ምስጢራዊ ቁርኝት ቀስ በቀስ ብቅ ማለት ይጀምራል። ሮበርት እኮ እንዲሁ ተራ ሐኪም አይደለም። አንድ ትልቅ አባዜ የተጠናወጠው ሳይንቲስት ነው። ዓላማው ምንድን ነው? ከቃጠሎ አደጋ የሚቋቋም እና ከተባይ ንክሻ የሚከላከል አዲስ ሰው ሰራሽ ቆዳ መፍጠር ነው። ነገር ግን ይህንን ቆዳ ለመስራት የተጠቀመው ህገወጥ የሆነ የአሳማ ሴሎች የጅን ቅይጥ ነው። አያችሁ፣ ይህ ድርጊት የሕክምና ስነ ምግባርን ሙሉ በሙሉ የሚጥስ ወንጀል ነው። ዋናው ቁም ነገር የሳይንስ ማህበረሰቡ ይህን ህገወጥ አሰራሩን ሲያውቅ ምርምሩን እንዲያቆም ያገደዋል። ግን ሮበርት ያቆማል ብላችሁ ታስባላችሁ? በጭራሽ። ፈጠራውን ለቬራ ብቻ አድርጎ እሷን በዓለም ላይ ምርጥ ቆዳ ያላት ሴት እንዳደረጋት ያውጃል። ቬራ ለኔ ምን አስበሃል ብላ ስጠይቀውና አብረው እንዲኖሩ ሐሳብ ስታቀርብ እርሱ ግን ጥሏት ይወጣል። በቃ ሙከራው ከህይወቷ በላይ ዋጋ እንዳለው በተግባር አሳየ። በዚህ ምስጢር በሞላበት ግቢ ውስጥ ሌላዋ ቁልፍ ገጸ ባህሪ ማሪሊያ የምትባል ሴት ናት። እርሷ የሮበርት ብቸኛ ታማኝ አገልጋይ ስትሆን ለቬራ ግን ከፍተኛ ጥላቻ ነው ያላት። ለምን መሰላችሁ? ሮበርት የሟች ሚስቱን ፊት በቬራ ላይ በመቅረጹ በጣም ተቆጥጣለች። ለዚህም ነው ግደላት ወይም ለዘላለም ደብቅ ያቆያት ብላ የምትመክረው። ለማሪሊያ የቬራ ህልውና ትልቅ ስጋት ሆኖባታል። ነገር ግን ይህ ጸጥ ያለና ጥብቅ ክትትል የሚደረግበት ግቢ ባልታሰበ ሁኔታ ይረበሻል። ድንገት የካርኒቫል በዓልን አስታኮ የነብር ልብስ የለበሰ እንግዳ ሰው ብቅ ይላል። ይህ ሰው የማሪሊያ ልጅ ዚካ ነው። ከፖሊስ እየሸሸ ስለሆነ ከእናቱ መጠጊያ ፈልጎ ነው የመጣው። የማሪሊያ ክልከላም ሆነ የግቢው ጠበቃ ዚካን ወደ ውስጥ ከመግባት አላገደው። እዚህ ላይ ነገሮቹ እንዴት በፍጥነት ወደ አደገኛ ሁኔታ እንደሚለወጡ እንመልከት። ዚካ በስክሪኖች ላይ ቬራን ሲያያት ከዚህ ቀደም የሚያውቃት የሮበርት የሞተችው ሚስት መስለው ሊያት እንደሚፈልግ አቋም ይዛል። እናቱ ማሪሊያን በኃይል አስሮ ቁልፉን ነጥቆ ወዲህ ላይ ይወጣል። ቬራ ለማምለጥ የሞከረች ቢሆንም በሩን በርግዶ በመግባት እጅግ አስፈሪ ድባብ ይፈጠራል። ዚካ ቬራን ተጋች አርጎ በመያዝ ልብሷን ቀዶ በጥድረፍ ያይ ይድፈራታል። ማሪሊያ ይህን ዘግናኝ ድርጊት በስክሪን እያየች ምንም ማድረግ አትችልም። ልክ በዚህ ሰዓት ነው እንግዲህ የተቆጣው ሮበርት በሩን በርግዶ የሚገባው። ምንም ሳያመነታ ዚካ ላይ ጥይት አርከፍክፎ ይግደለዋል። ወዲያውኑ ቬራን አቅፎ ሲያጽናናት ይህ ድርጊት ሮበርት ለቬራ ያለውን የተለየና አደገኛ የባለቤትነት ስሜት ያሳያል። እዚህ ጋር ቆም ብለን መጠየቅ ያለብን ትልቅ ጥያቄ አለ። ሮበርት የዚካን ህይወት ያለምንም ማቅማማት ለምን አጠፋው? በማግስቱ ማሪሊያ በዚካ ደም የተበከለውን ፍራሽ እያጸዳች ሳለ ከዓመታት በፊት የተደበቀ አንድ አሰቃቂ ምስጢር ይገለጣል። ማሪሊያ እኮ ዝም ብላ አገልጋይ አይደለችም፣ የሮበርት እና የዚካ እናት ናት። አዎ፣ ሮበርትና ዚካ ከተለያየ አባት የተወለዱ ወንድማማቾች ናቸው። ከዓመታት በፊት የሮበርት ቆንጆ ሚስት ጋል ዚካን አይታው ከባድ ፍቅር ስለያዛት አብረው ኮበለሉ። ነገር ግን ጉዟቸው በአሰቃቂ የመኪና አደጋ ነው የተጠናቀቀው። ዚካ በትንሽ ጠባሳ ሲተርፍ፣ የሮበርት ሚስት ጋል ግን በከባድ ሁኔታ ተቃጥላ ሙሉ በተዋናታች። አሳዛኙ ታሪክ በዚህ አያበቃም። አያችሁ፣ ሮበርት ሚስቱን ለመዳን ሌሊትና ቀን ቢለፋም ጋል በአጋጣሚ የተበላሸ መልኳን በመስተዋት ስታይ ራሷን መቆጣጠር አቅቷት ከፎቅ ዘላ ህይወቷን ታጠፋለች። ይህን አስፈሪ ትዕይንት ያየችው ልጃቸው ኖርማ በከባድ የአእምሮ ህመም ተመታች። ከዓመታት የስቃይ ህይወት በኋላ ኖርማም እንደ እናቷ ህይወቷን አጠፋች። ይህ ተከታታይ መርዶ ሮበርትን ሙሉ በሙሉ ስነልቦናዊ ቀውስ ውስጥ ነው የከተተው። ኖርማ ህይወቷን ከማጥፋቷ በፊት ከ6 ዓመታት በፊት በአንድ የሰርግ ግብዣ ላይ ተገኝታ ነበር። በዚያ ምሽት ኖርማ የእናቷን ልብስ መደበር ከሚያስተዳድር ቪሰንቴ ከተባለ ወጣት ጋር በጋራ ጓደኞቻቸው አማካኝነት ትተዋወቃለች። ያቺ ምሽት የሁለቱንም ህይወት ለዘላለም ወደማይመለስ አዘቅት ውስጥ የሚከት አደገኛ ክስተት ያስተናገደች ነበረች። በሰርጉ ግብዣ ላይ በጓሮዋው የአትክልት ስፍራ ውስጥ ብቻቸውን ሲሆኑ ቪሰንቴ በከባድ ተጽዕኖ ስር ነበር። ድንገት አንድ ዘፈን ይሰማል።
ያ ዘፈን እኮ እናቷ ራሷን ስታጠፋ ትዘፍነው የነበረው ዘፈን ነበር። ኖርማ ድንጋጤ ሲወጣና መጮህ ስትጀምር ቪሴንቴ ግራ ገብቶት ዝም ሊያሰኛት ሲሞክር በጥፊ ይመታታል። ኖርማ ራሷን ስታ ስትወድቅ ቪሴንቴ በፍርሃት በብስክሌቱ ይሽሻል። ነገር ግን ሮበርት ሲሽሽ አይቶት ነበር። ኖርማ ከዚህ ክስተት በኋላ ነው የአእምሮ ጤናዋ ፈጽሞ ተበላሽቶ ሕይወቷን ያጣፋቸው። ኖርማ ሕይወቷን ስታጣ ሮበርት ዝም የሚል ሰው አይደለም። ፍትህን በራሱ እጅ ለመውሰድ ቆረጠ። ቪሴንቴን በማዕድን አግኝቶ በማደንዘዣ ከጣለ በኋላ በሰንሰለት አስሮ አገተው። የቪሴንቴ እናት ልጇን ለማግኘት ለፖሊስ ብታሳውቅም ብስክሌቱ ገደል ውስጥ በመገኘቱ ፖሊስ ሞቷል ብሎ ለመደማ። እናቴው ግን ፈለጋዋን አላቆመችም ነበር። ሮበርት ግን እጅግ ዘግናኝ የሆነ ቅጣት ነበር ያዘጋጀለት። ታዲያ እዚህ ጋር ነው ትልቁ የህልውና ጥያቄ የሚመጣው። ቪሴንቴ ያ ወጣት ልጅ በምስጢራዊው የሮበርት ላቦራቶሪ ውስጥ ለ6 ሙሉ ዓመታት ምን አጋጠመው ብላችሁ ታስባላችሁ? የሰው ልጅ አካልና አእምሮ ምን ያህል ወደማይታወቅ ደረጃ ሊለወጥ ይችላል? ቪሴንቴ ሲነቃ የሴት ብልት መልሶ ማቋቋም ቀዶ ጥገና እንደተደረገለት ያውቃል። አዎ፣ ሮበርት ቀስ በቀስ ወደ ሴትነት እየቀየረው ነበር። ቪሴንቴን ለማምለጥ ሲሞክር የራሱን አንገት ቆርጦ ሕይወቱን ለማጥፋት ሞክሮ ነበር፣ ግን ሮበርት አዳነው። በ6 ዓመታት ተከታታይ ቀዶ ጥገና ሮበርት የቪሴንቴን ፊት ቀይሮ የሟች ሚስቱን የጋልን መልክ እንዲይዝ አደረገው። አያችሁ፣ ቪሴንቴ ሞቶ ቬራ ተፈጠረች። ከዚህ በኋላ የምናየው እጅግ አስገራሚ ስነልቦናዊ የለውጥ ሂደት ነው። መጀመሪያ ላይ ቪሴንቴ በሮበርት ላይ አምጾ ለሕይወቱና ለማንነቱ ሲታገል ነበር። ከ6 ዓመታት በኋላ ግን ቬራ አዲሱን ሕይወቷን ተላምዳለች። ከናቱን ዮጋ በመስራት ቴሌቪዥን በማየት አልፎ ተርፎም በኩሽና ውስጥ ማሪላም በማገዝ ታሳልፋለች። አሁን ላይ ሙሉ በሙሉ የተገረች ነው የምትመስለው። ታሪኩ ይበልጥ ውስብስብ የሚሆነው ደግሞ አንድ ቀን የሮበርት የድሮ ባልደረባ መጥቶ ይህን ህገወጥ ድርጊት ሲያውቅ ነው። ባልደረባው ሮበርትን በቪሴንቴ መጥፋትና በህገወጥ ቀዶ ጥገና ሲከሰው ቬራ ባልተጠበቀ ሁኔታ ሮበርትን መከላከል ጀመረች። ከእንግዲህ ቪሴንቴ እንዳልሆነችና ከሮበርት ጋር በራሷ ፍላጎት እንደምትኖር ነገረችው። ይህ ሁኔታ ሮበርት ቬራ በእርግጥም እሱን እንደወደደችው እንዲያምን አደረገው። ግን አንድ ምሽት አብረው የፍቅር ጊዜ ካሳለፉ በኋላ ቬራ ማለስለሻ ክሬም ከሮበርት ቦርሳ ውስጥ ለማምጣት ትወርዳለች። በቦርሳ ውስጥ ክሬሙን ሳይሆን የተሞላ ሽጉጥ ታገኛለች። ቬራ ሽጉጡን ከክሬሙ ጋር ደብቃ ትይዛለች። ቬራ ወደ ላይ ወጥታ ያለምንም ማግማማት አፋኟንና አሰቃዩን ሮበርትን በጥይት ገደለችው። የጥይቱን ድምፅ ሰምታ የሮተችው ማሪሊያ የሞተውን ልጇን ስታይ በድንጋጤ ትቆማለች። ቬራ እሷንም አላሳለፈቻት። ማሪሊያ በመጨረሻው እስትንፋሷ አውቅ የነበረ ያለች ሞተች። ቬራ ከ6 ዓመታት ስቃይ በኋላ ልብሷን ቀይራ ወደ ኋላ ሳትመለከት ከግቢው ነፃ ወጣች። ነፃነቷን ካገኘች በኋላ ቬራ በቀጥታ ያመራችው የት መሰላችሁ? ወደ እናቷ የልብስ መደብር። እዚያም የእናቷን ሰራተኛ ክሪስቲናንና እናቷን ታገኛቸዋለች። ክሪስቲና ደንበኛ መስሏት ልታስተናግዳት ስትሞክር ቬራ እውነተኛ ማንነቷን፣ ስለ መታፈኗን፣ ስለ ጾታ ለውጥ ቀዶ ጥገናዋና ነፃ ለመውጣት ስለፈጸመቻቸው ግዳያት ሁሉ ትነግራታለች። ከ6 ዓመታት በፊት ያወሩትን በማስታወስ እውነተኛው ቪሴንቴ እሷ መሆኗን ታረጋግጥላቸዋለች። አሁን እናንተን ልጠይቃችሁ፣ ይህ ሁሉ ከሆነ በኋላ ቪሴንቴ ተጠልፎ አካሉ ተቀይሮ ፊቱ የሌላ ሰው ሆኖ ቤተሰቡ ጋር ሲመለስ አሁንም ያው የድሮ ቪሴንቴ ነን ወይስ አዲሷ ቬራ ሆኗል? የሰው ልጅ ማንነት አለው በፊቱ በአካሉ ወይስ በአእምሮ ውስጥ ነው?